አስቢበት ትንበይበት ምናምን አይደለም። ጠየቀኝ፣ የጠየቀኝን በስነ ስርዓት አስረዳሁት። ግን ሳስረዳው እኔ ያልኩት ለምን አልሆነም። እዚህ ጋር ደግሞ እሱ ያለው ብቻ ሊሆን አይችልም። በቃ እሱ ማንም አይደለም። ገባሽ? እዚህ ጋር እሱ ያለው ሁሉ ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እንደና ናችሁ? እኔ ያለሁ አልሐምዱሊላህ። ሰሞኑን ጥፍት ብያለሁ። ያው ቢዚ ነኝ። ዱአ አድርጉልኝ እስኪ ሁላችሁም ማለት ነው። እና እንዴት ናችሁልኝ? አላችሁ ወይ? በያላችሁበት ያለስነ ሰላምታ ይላችሁ። ቻናል ላይክ ሰብ እያደረጋችሁ አበረታቱኝ እላችኋለሁ። እና እንግዲህ ቢኒና ሄሉ በድጋሚ መጥተዋል። ከትናንት ወዲያም ሰርተው ነበር። ያውን ያልተመቸኝም አልሰራሁም፣ ግን ዛሬም ለውጥ የለውም። ነፍስ ጭቅጭቅ ነው። በተለይ ዛሬ ሄሉ በጣም ነው የተናደደችው። በዛ ላይ ደግሞ እንግዲህ ያው በህይወቷ ያለውን ነገር ሁሉንም ነገር መናገር እንደሌለባት ነው የነገረችው። በእርግጥ የምነግራችሁ ነገር አንዳንድ ሰው የራሱን ነው እንጂ ሰውን መረዳት አይችልም። ምክንያቱም እንዲያለችው ሰው እኮ የራሱ የሆነ ለሰው መናገር የማይችለው ብዙ ነገሮች ይኖራሉ። ገባችሁና? እና እንዳለችው ሁሉም ነገር ለሰው ላይ አይነገርም። እንኳን እነዚህ አንደኛ የተዳራገራችሁ እንኳ ሆኖ ከተዳራገራችሁ ሰው እንኳ አንዳንድ እንግዲህ ሁላችንም በሆዳችን የምንይዘው አንዳንድ ነገሮች ይኖራሉ። ለብቻችን አስበን እነዛ ነገሮች ሲሳኩ ልንነግራቸው የምንፈልግ ነገር ይኖራል። የተዳራገራችሁ እንኳ ሆኖ አብራችሁ እየኖራችሁ ማለት ነው። እንኳን ይቅርና ጭራሽ እነዚህ ሰው ያልተጋቡ ጓደኝነት ነው ገና ያ ነገር። እሱም ደግሞ እንግዲህ የራሱ የሆነ የሚደብቀው ነገር ይኖራልና ለምን በቀና መንገድ እያሰበው እንደሆነ አይገባኝም። በዛ ላይ ደግሞ እንዲያያችሁት ያው እሱ ያደረገው ነገር እንኳን ይሄንና ማለት ነው እንግዲህ ያብን ራሱ እህቱ እንደሆነች ለሱ ነው እንጂ ለሄሉ ያኔ እህቴ ናት እያለ በኋላ ግን የአንድ ሰው ልጆች እንዳልሆኑ ያውቃል። እና የራሱ ሲሆን ችግር የለውም፣ የእሷ ሲሆን እያካበደው ነውና እንግዲህ ሄሉን ባያችሁት መልኩ እንግዲህ ተናዳለች። ግትር ነው ልጁ። ልክ ናት። አንዳንድ ጊዜ ምንም የሰው ልጅ ብትወዱትም ሁልጊዜ የእሱን መንገድ ብቻ እንድትከተሉ የሚያደርጋችሁ አይነት ሰው ከሆነ ከባድ ነው። ወደፊት ህይወታችሁ በቃ ይከብዳችሁ። አልገባችሁ? ማንም ሰው በህይወቱ ሲኖር ግዴታ የሰውን መከተል ሳይሆን እናንተ ማመለካከት አላችሁ፣ አስተሳሰብ አላችሁ የራሳችሁ የሆነ እና ማንም ሰው ሀሳብ ራሱን እንትን ብላችሁ ግዴታ ቢመቻችሁም ባይመቻችሁም በእሱ ሀሳብ ወይ ደግሞ እያንዳንዱ ነገር ለእሱ መናገር ሳይሆን እሱም ያስባል እናንተም ታስባላችሁ። ልክ የሆነውን መንገድ ነው እንጂ የምትከተሉት ግዴታ እሱ ብቻ እሱ ያሰበውን ነገር መከተል አለባችሁ። ወይም ደግሞ ሁሉ ነገራችሁን ንገሩ ለእሱ አይደለም። አያችሁ አይደል? እና አንዳንድ ሰው አብራችሁ እንኳን እየኖራችሁ በትዳር ውስጥ እንኳን ስትኖሩ ባለም የራሱ ሀሳብ ይኖረዋል። ምክንያቱም ሁላችንም የተለያየን ሰዎች እንደሆነ እስከሆነ ድረስ እኔም አስባለሁ፣ ባሌም ያስባል። ግን ያሰብነው ነገር እኔም አስቤ በማይሆን መንገድ ውስጥ ግዴታ በዚህ መሄድ ያለብህ ብዬ እሱን መግፋት እምቢ ብለኝ ደግሞ እሱ ጋር መጣላት የለብኝም። እሱም ደግሞ የሆነ ሀሳብ አስቦ ያን ያሰበው ሀሳብ እናየዋለን። ልክ ከሆነ ልክ ነው፣ ልክ ካልሆነ ደግሞ ካላስ እኔ ግዴታ እሱ ባለው ሀሳብ ብቻ ገብቼ ችግር ውስጥ መግባት አልፈልግም። እና ለሁለታቸውም ለህይወታቸው የሚጠቅም ነገር ከሆነ ተመካክሮ ነው እንግዲህ ቤት ውስጥ እንኳን በአንድ ላይ እየኖራችሁ እንኳን ይቅር እነሱ ተለያይተው በየራሳቸው ቤት ነው እንዲያለችው የሚኖሩት። ለወደፊት ነው እንግዲህ ከተግባባ አብረን እንኖራል ብሎ ያሰቡት። እና አንዳንድ ጊዜ ሰው ጋር ስትኖሩ ይህ ዝም ብሎ ሙሉ ያልሆነ ግንኙነት ከባድ ነው፣ ሰዎችን ለማቃቃር ክፍተት ይፈጥራል። እና ሄሉ እንግዲህ እንዳልኳችሁ እያንዳንዱ ነገር በህይወቷ ያለውን መናገር ያልፈለገችበት ይህ ልጅ ጋር እንግዲህ ተጋብተው እየኖሩ አይደለም፣ ገና ጓደኛ ነው። ለወደፊት ነው እንግዲህ እንኖራል ብሎ ያሰቡት። በመቀጠል ደግሞ እንግዲህ እንደምትመለከቱት በየደቂቃው ጸብ ይፈጠራል፣ በየደቂቃው ይነካካሉ። ባለፈውም ያ ነገር ከተፈጠረ ወዲህ እንግዲህ ከዛ ወዲህ ነው የተጠፋፉት። አሁን የራሱን ጥፋት ለመሸፋፈን ሲል የፕሮሰስ ጀምረሽ ነበር ምናምን ፕሮሰስ መጀመሩ እኮ ታዲያ ችግር የለውም። እንግዲህ ጀምራ ለሱ አለመናገሯ እንግዲህ ወይ ምናልባት ሲደርስ ነግረዋለሁ ብላም ሊሆን ይችላል። አላሁ አለም እንግዲህ ነግራ ነው የሚያውቅ። እና ወደ ተመልካቾች እንግዲህ ለሁላችሁም ዱአ አድርጉላት የተሻለ ነገር እንዲሰጣት ማለት ነው። እና አንዳንድ ጊዜ በህይወታችን እንደዚህ አይነት ነገሮች ገጥሞናል፣ ግን መታገስ አለብን ሁላችንም ብንሆን። ዋናው ራስ ጤና ነው። ጤና ካላችሁ ማንኛውም ነገር ሲመጣ ይመጣል። የሰው ልጅ እንደሆነ ዛሬ ያለው ይላችኋል፣ ነገ ጧት የለም። ብዙ ሰው ከጎናችሁ የሚሆነው ደስተኛ ስትሆኑ ብቻ ነው። እናንተ በተቸገራችሁ ሰዓት ወላሂ የሚቆሙት ምናልባት 100 ሰው ሊኖር ይችላል በጎናችሁ፣ 10 ሰው 20 ሰው። ግን ችግር ውስጥ በገባችሁ ሰዓት፣ እናንተ በቸገራችሁ ሰዓት፣ እናንተ ሰው በሚያስፈልጋችሁ ሰዓት
አንድ ሰው እንኳን ላታገኙ ትችላላችሁ። እንዲሁም ደግሞ ከነዛ ሰዎች ተጣልደው አንድ ሰው ነው ሊመጣላችሁ የሚችለው እና በዛን ሰዓት ነው እንግዲህ እንደዛ ብለው ለሚጠፉ አይነት ሰዎች ብዙ ራሳችሁን ማጨናነቅ የለባችሁም። ማንኛውም ሰው ከኛ ጋር ሊቆያጠል የሚችለው አላህ በፈቀደው መንገድ ነው እና ራሳችንን ማጨናነቅ የለብንም። ድንገት በሽተኛ መሆን አለ፣ ድንገት መሞት አለ እና ብዙ ነገር አለ። ህይወት አጭር ናትና ማንኛችሁም ቢሆን እንደዚህ አይነት ገጠመኝ ሲመጣ በቃ አላህ ያለው ነው የሚሆነውና ኩን ፈየኩን። ስለዚህ ሄሉም እንግዲህ በጣም ተናዳለች። ከአሁን በኋላ እሱ ማግኘት እንደማፈልግ እና እሱ ጋር መግባባት እንደማችል ወይም ደግሞ ሰበብ እየፈለገ እንደሆነ ነው የተረዳችው ማለት ነው። እና እንዲያላችሁ አዎ ይሄ ነገር አልነገረችውም። ጠይብ ያልነገረችበት ምክንያት እንግዲህ ያው ሁሉንም ነገር መናገር ስለሌለብን ነው። አንተና እኔ የተለያየ ቤት ውስጥ ነው የምንኖረው። ስለዚህ አንዳንዴ ራሴ የምደብቃቸው ነገሮች ወይም ደግሞ ሲሆኑልኝ የምነግራቸው ነገሮች ይኖራል ስትለው ዝም ቢል ምን ችግር አለው? እና ድርቅ ያለ ነገር ነው። ለማንኛውም እንግዲህ ብቻ ከባድ ነው ማለት የሰው ልጅ ሲገናኝ ለስራ ከሆነ በስራ፣ በጓደኝነት ከሆነ በጓደኝነት ኖርማል፣ በፍቅር ትዳርም ከሆነ በትዳር መኖር እንደዚህ ጥሩ ነው። እንዳልኳቸው ይሄ ዝም ብሎ ወይ ጓደኝነት ውስጥ አገቡ ወይ ትዳር ውስጥ አገቡ ወይ ዝም ብሎ በቃ ጥልቀት የሌለው ነገር ሰዎችን ከማቃቃር ወደ ኋላ አይለምና ይሄ ነው። ጥልቀት ገብታችሁ ደግሞ ያነሰው ለማመንም ሆነ አብራችሁ ለመኖር ሙሉ እምነት ያስፈልጋል። ጊዜ የሻከረ ግንኙነት ትንሽ ከበድ ይላል። ጨጓራችሁን ነው የሚልጣችሁና ሄሉን አይታችኋት ከሆነ ፊቷ ባንዴ እንደወረረ ነው ያለችው። ወላሂ ሰውነቷ ባንዴ ውልቅ ነው የሚለው እና በጣም ታናዳለች። በዛ ላይ ያማታል ታውቃላችሁና እንደዚህ አይነት ለበሽታ የሚሰጣቸው አይነት ሰው ከባድ ነው። ለማንኛውም ቤኒ ከነገሮች ተመልሶ አብረው ቢሆኑ ደስ ይለናል። ካልሆነም ደግሞ የበለጠ በሽተኛ እንዲያትሆን ራሷን ብታዳመጥ ብዬ አስባለሁ። እናንተም የበኩላችሁን ሀሳብ አስቀምጡልኝ። ቻናል ላይክ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ከልብ አመሰግናለሁ። አብሬያችሁ የነበርኩት ይሁነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።